አታስቢ። የኔ ውድ እዚህ ነኝ። ወይኔ አይኑን ገለጠ። እመቤት መውጣት አለብሽ። እሺ አይኑን ገለጠ። ትቶኛል ሄደም አየሽ አይደል? ወንድሜ እንዲህ በቀላሉ እኔን ማስወገድ አይቻልም። ስታስበው ማን ነው አንተን ማስወገድ የሚፈልገው? ተመልከት፣ ሁሉም ሰው እዚህ ነው። እህቴ ዙሪ፣ እውነት ሲያዩት ራሱ በጣም ያምራል። ወንድምሽ የሚወደው ሾርባ ነው ውዴ። ሚና ልጄ አሁን ሳይደርስ አይቀርም እና ልክ እንደዚህ በጣም ቀስ ብለሽ ጣፋጩ ላይ አፍሽው። እሺ፣ ግን ቀስ ብለሽ። እሺ እህቴ ዙሪ፣ ይሄ ጥሩ ነው እንዴ? አዎ በጣም ጥሩ ነው። በጣም ጥሩ። በርቺ። በጣም አሪፍ ነው ውዴ። እሺ እናመሰግናለን ውዴ። ይሄ ምንድን ነው? ምን ላድርግ እህቴ? አቶ ፓላ ጣፋጭ ካልገዛው ብሎ ድርቅ አለ። ግን እኮ ጣፋጭ ሰርተናል አይደል? ወንድሜ ምህመት ግዴታ ነው ብሎ ነው። ወንድሜ ምህመት የሚወደው ነው። ፋቶች ስለምትሰሪው ምግብ ነግራኛለች። ግን እውነት ነግሬዋለሁ። እውነት ሁሉንም ነገር ነግሬዋለሁ። ግን ደግሞ አቶ ፓላ ስለፈለገ ገዛው። ፈልጎት ነበር፣ ስለዚህ ገዛው። ሴቶች በጣም ይቅርታ አድርጉልኝ፣ ማዕድ ቤት ውስጥ ብቻችሁን ስለተውኳችሁ ይቅርታ። ግን ረጅም መንገድ እንሄድ ነው እና ደክሞናል። ስለዚህ በቃ ለምን እነዚህን ወስደሽ ማቀራረባት ጀምር የሚልሁት? እሺ እባክህ ጣፋጩን ለእኔ ስጠኝ። ሄጄ ላቀራርባቸው። ይቅርታ፣ ወደ ስራ ልመለስ። እሺ ይቅርታ፣ እኔ ልሂድ። በቃ መሄድ ትችላለህ አቶ ፓላ። ደህና ዋል። መልካም ዕድል። አንቺ ልጅ ምንድን ነው የምትስለመለሚው? እባክሽን ወደ ስራሽ ግቢ በያ። እህቴ ፍቅር ነው፣ ፍቅር በጣም ይቀይርሻል። እነዚህን ደግሞ እኔ ልውሰዳቸው። ቆንጆ አድርገሽ ማቅረቢያው ላይ አድርጊያቸው። እነዚህን ስንጨርስ አለቀ ማለት ነው። ሁሉም ዝግጁ ነው። ብታይ በጣም ደስ የሚል ሰው ነው። እህቴ ዙሪ፣ ወንድሞቼ መጥተዋል። ወይኔ፣ ቆይ ዞር በልኝ። እስኪ ተረጋጊ።
ና ማሬ ቀስ በል እኔን ያዘኝ ና ቀስ በል እሺ አንተ ቆመን ተባለ ቆይ ቀስ በል እጄ ነኝ እሺ ቀስ እያል ቀስ አታስብ አይመማድል እኔ ወደ ወንድሜ አይ ውዴ ደህና ነኝ ይቅርታ አሳመምኩ እንዴ አታስቢ የኔ ውድ ምንም አለው አቶ መህመት እንኳን ደህና መጣ ተመስገን በጣም ደህና ትመስላለህ በጣም ደህና ነው ተመስገን ፈጣሪ እታች ተዘጋጅቷል አይደል ላይ መተኛት አይችልም አሁን መቤት ሁሉንም ነገር አዘጋጅተናል አታስቢ እሺ ና ማሬ ከዚህ በላይ አትድከም እሱ ለኔ ስጠኝ በጣም ናፍቃችሁ ና ስራውን ጀምረናል። ግን ያው በፊትም እንዳልኩት ገና ብዙ እየተሟሉ የሚሄዱ ነገሮች አሉ። እሱ ችግር የለውም ብቻ መጨረሻው ጥሩ ይሁን። እኛ ሁሉንም ነገር ለማድረግ ዝግጁ ነን አለቃ። መጀመሪያ ላይ ሁሉም ሰው በጣም ጓጉቶ ነው የሚገባው። ግን ይህን ነገር ጀምረው ብዙ ያልተሳካላቸው ቤተሰቦች አይቻሉ። ሂደቱ ደግሞ በጣም ፈታኝ ነው። እመነኝ እኛ ከእነሱ ቤተሰቦች ውስጥ አይደለንም። እኔ ስራዬ እናንተን ማስጠንቀቅ ነው። ምክንያቱም ልጆቻችን እንዲጎዱ አንፈልግም አይደል? መጀመሪያ ተስፋ አድርጎ ይመጣሉ፣ ከዛ በኋላ ደግሞ ያዝናሉ እና ባካችሁ ያ እንዳይፈጠር። አዎ ይገባናል። በመጀመሪያ እዚህ እንግዳ ሆናችሁ ትመጣላችሁ። ለተወሰነ ጊዜ አነጋግራችሁን ባህሪያችሁንና ልጃችን ከእናንተ ጋር የሚኖራትን ግንኙነት እናያለን። ከጊዜ ወደ ጊዜ ከልጃችን ጋር በዛ ያለ ጊዜ ማሳለፍ ትጀምራላችሁ። ያው ሁሉም ነገር ጥሩ ከሄደ አንድ ላይ ቅዳሜና እሁድን ልታሳልፉ ትችላላችሁ። ያው ይሄ ነገር የሚታወቀው ከጊዜ ጋር ነው። እና መቼ ማየት እንችላለን? እሺ እዚህ ጋር ተኛ የኔ ውድ። አመሰግናለሁ። ይኸው ቀርቧል። አቶ መህመት ምን እንደምትፈልግ አላወቅንም። ስለዚህ ከሁሉም ነገር ትንሽ ሰርተናል። በጣም አመሰግናለሁ። እጃችሁ ይባረክ። ግን እንዲህ አይነት እንክብካቤ ሁልጊዜ አልለመድኩም። ይኸውልሽ በኋላ ይቆጭሻል። ዙሪ እንደዚህ አታድርግ። እለምደዋለሁ። ከዛ በኋላ አስቸግራለሁ። አታስብ። አንተ ብቻ ደህና ሁን። ሁሌም የፈለግከውን እናደርግልሃለን። እጃችሁ ይባረክ። በጣም ይጣፍጥ ይመስላል። መልካም ማዕድ። እናመሰግናለን። ፋቶስ አንዴ አፋጭም አለ አይደል እንዴ? አዎ ጣፋጭም አለ። አሁኑኑ አመጣዋለሁ። ቆይ እኔ ራሴ እመርጣለሁ። የኔ ማር ተጣጥቤ ቶሎ እመለሳለሁ። እሺ የኔ ውድ። እሺ ማሬ፣ አሁን እመለሳለሁ። እሺ ሴልቹክ ንገረኝ እንጂ ና ቁጭ በል። ወንድሜ እውነት በጣም ቆጭቶኛል። በሰዓቱ አብጄ ነበር ማለት አጎቴ ልክ ነው ብዬ አስቤ ነበር። እናቴ ለብዙ ዓመታት ታምነው ነበር። አንድ ላይ ነው የምንኖረው፣ ቤተሰቦች ነን። ግን ከዛ ቆጨኝ። በጣም ይቅርታ። አውቃለሁ ሴልቹክ፣ ለዛ ነው አሁን እዚህ ጋር አብረን የተገኘን። ይኸውልህ በደንብ ስማኝ። አንተ ብቻ አይደለም፣ ሁላችንም ቢሆን ስህተት ሰርተናል። ዋናው ነገር አለመድገማችን። ግን ስህተቴ ነው ብዬ የማስበው ከአንተ ጋር ምንም አይመሳሰልም ወንድሜ። ሴልቹክ፣ እኔም ስህተት ሰርቻለሁ። አልተረዳሁህም ነበር። በአንተ ቦታ ሆኜ መመልከት አልቻልኩም ነበር። በዛ ላይ ደግሞ እኔ አውቄ አንተን ትቼ ሄድኩ ነው የሚመስለው። ግን ዓላማ ይሷ አልነበረ። ይህንን በደንብ ታውቃለህ። እባክህን ይቅርታ አድርግልኝ ሴልቹክ። ሁላችንም እንማራለን። ሕይወት እንደዚህ ናት። ግን ደግሞ አሁን ዋናው ነገር አብረን እዚህ መገኘታችን ነው። በል ከዚህ በኋላ ልክ እንደዚህ አታጎንብስ ሴልቹክ። ነገሩ አብቅቷል። በአንተ ቦታ ሌላ ሰው ቢሆን ኑሮ ድሮ ነበር ከዚህ ቤት የሚያባርረኝ። አንተ ማን ነው ማንን የሚያባርረው? ይሄ የኛ ቤት ነው፣ አታስብ። በጣም ፈርቼ ነበር። እንዳትፈራ። አባዬ ነው። አንተ ታወራዋለህ? አይ አቤት አባዬ። ማሙት ባትወደንስ?
አንተ እንደምትወድ እርግጠኛ ነኝ። አንተ ከልጆች ጋር ጨዋታ ትችልበታለህ፣ ግን እኔን ባትወደኝስ? ተይ እንጂ የኔ ቆንጆ፣ እንዴት እንደሱ ሊሆን ይችላል? ሁሉም ሕፃናት እንዳንቺ ቆንጆና ደስተኛ ሴት ይወዳሉ። እውነት መኝኝ። ነይ ውዴ። ሰላም። እሷ ወይዘሮ ቤስቴ፣ እሱ አቶ ማህሙድ። ሰላም። ባለፈው አልተዋወቅንም ነበር። ቤስቴ ይባላለሁ። እኔ ደግሞ ማህሙድ እባላለሁ። ቆንጆ አሻንጉሊት ሰጥተሽኝ ነበር፣ ትዝ አለሽ? አመሰግናለሁ። እዚህም አሻንጉሊቶች አሉ። አንድ ላይ እንጫወት? ነይ ነይ ውዴ። እስኪ እናያቸው። እዚህ ብዙ መጫወቻዎች አሉ። ይሄኛው የኔ ነው፣ ይሄ ደግሞ ያንቺ ነው። እና ደግሞ ሴልቹክ ከኔ ጋር ነው፣ እሱም ሰላም ብለዋል። እሺ ደግሞ አባዬ ወይዘሮ አላኖርንም ሰላም በልልኝ። እሺ ራሳችሁን ጠብቁ አደራ፣ እንዳታስጨንቁ። እሺ በቃ እንገናኛለን። ወንድሜ አባዬ ምን አለ? ባለፈው ድምፅህ ደስ አይልም ነበር ነው ያለኝ እና እኔም አላስነቀውም። አዎ እናቴም የሆነ መጥፎ ነገር እንደተፈጠረ ተሰምቷት ነበር። በጣም እያስጨነቀችን ነበረ፣ ግን ምንም አላልናት። ወላጆች ይሰማቸዋል ይባላል እኮ። የእናንተን እናያለን። እስኪ እማዬን አዋራት እንዴ? ደውዬላት ነበር፣ ግን አጭር መልስ ነው የሰጠችኝ። ዘጋችሁ። እየተጓዙ ነው። ወይዘሮ አላኑር አባቴን ከዚህ በፊት አውርቶ በማያውቀው መንገድ እያስወራችሁ ይመስለኛል። ስለ ልጃችን ብንነግራቸው ጥሩ ነው። በእርግጠኝነት እነሱም ደስ ይላቸዋል። ቶሎ እንዳንመልሳቸው በኋላ እነግራቸዋለን ብዬ አስቤ ነበር፣ ግን ይቅር። እናቴ በጣም ናፍቃኛለች። አባቴ ዚያም እንደዛ በጣም ናፍቆኛል። እኔም ደስ ብሎኛል። እጂ ትንሽ ራስን አረጋጋ። ደህና ሁን እሺ። ከዛ እናቴ ሰርጋ እንሄዳለን። ለእሷም እነግራታለን። አያት መሆኗን ማወቅ አለባት። እሺ ውዴ። በጣም ደስ ብሎኛል የኔ ውድ። በስተመጨረሻም ቤት መጣን። ፖሊሶች ይነግሩናል ብዬ ተስፋ አረጋለሁ። ወንድሜ በጣም ብዙ ነገር አዘጋጅተዋል። አትበላም እንዴ? በሉ ሁላችንም እንብላ። መጨረሻ ላይ ጣፋጩ ቃሪያ በስጋም አለ። ትወዴለ? ቤት ውስጥ ትንሽ ደብሮናል። አየሩ በጣም ቆንጆ ነው። እንውጣ። መናፈሻ እንሂድ አይደል ውዴ? እንሂድ። እሺ ቴሌቪዥን እንይ። እሱንም አትፈልጊም? እኔም መጫወት እችላለሁ። አትፈልጊም ብዬ እኮ ነው የኔ ቆንጆ። መቀመጥ አቃተው። ምን ሆኖ ነው? በጣም ብዙ ፒዛ በልቻለሁ። በጣም ጠግቤያለሁ። እስኪ ጋደም ልበል፣ ትንሽ ደክሞኛል። እሺ እንቅልፍ ይበቃሃል አባትየው። እሺ እና ተነስ፣ ብዙ አትተኛ። በል አብረን ቴሌቪዥን እንይ። እሺ 1 ደቂቃ ብቻ። እሺ እኔ እዚህ ጋር እቀመጣለሁ። በጣም ደስ ይላል። ምንም በጣም ደስ ይላል። ምን እንይ? ፊልም ይሻላል። ቴሌቪዥኑ መጣ። አሁን አብረን ቴሌቪዥን እንይ። እሺ አሁን እንሂድ። ለዛሬ ይብቃን አይደል? ነይ እሱ እሺ አወራች? ቆይ ምን አለች?
ድጋሚ ኑ ብላለች። ይግቡ። እና ወንድሜ የሆነ ነገር ላዋራ ፈልጌ ነው። ምንድን ነው ደግሞ? አሁንም ልትበጠብጪ ነው? ወንድሜ ደግሞ ታውቃለህ፣ ትንሽ ሳስብ ነበርና አስተማሪዎቼንም አዋራኋቸው እና ደግሞ አስሊም በጣም ረድታኛለች እና ወንድሜ አንዳንድ አማራጮች አሉ እና የሚቀጥለው ዓመት ለትምህርት ውጭ ሀገር በሄድ ብዬ አስቤ ነበር። ምን ታስባለህ? ኧረ እባክሽ የእውነት በጣም ይገርማል። አንቺም ልትሄጂ ነው? ሁሉም ሰው አንድ ባንድ። አይ ወንድሜ ደጋግመ መምጣት ትችላለህ እኮ፣ ግን ደግሞ ብቻህን እንዳትመጣ። የምትመጣው ከወደፊት አማቼ ጋር ነው። እሺ ውዴ፣ ኪስሜት ነው እና እኔን እርሺ። መሄድ አለብሽ። ለምን አባቴ ጋር አትሄጂም? ወንድሜ አንድ ነገር ልንገርህ። እንዴ ግን ለማንም አልናገርም። ከወንድሜ መህመትና ከኬቲ ሌላ ማንም ሰው አያውቅም። ምን ማለት ነው? ማለቴ ወንድሜ መህመት ራሱ እኔ እንደማውቅ አያውቅም። ምክንያቱም እኔም ሲያወሩ ድንገት ሰምቼ ነው። እሺ ሚና፣ ያው ሁላችንም አባቴና ወይዘሮ አላኑር ሽርሽር ውጭ ሀገር እንደሄዱ ነው አይደል የምናውቀው? አዎ። ግን ደግሞ ሽርሽር አይደለም የሄዱት ወይዘሮ አላኑር አሟት ነው። ታማለች እንዴ? የጭንቅላት እጢ ያለባትና ቀዶ ሕክምና ማድረግ አለባት። ምን እያልሽ ነው? ወንድሜ ስማኝ፣ ይኸውልህ በነገራችን ላይ እህቴ ቤስቴም ሆነች አስሊ ስለዚህ ነገር አያውቁምና አደራ እንዳያመልጥሽ። እንዴት ነህ? እንዴት ልሆን ይችላል? ሀቲጄ እንዴት ናት? አሁንም አለች? አይ እኔም ሆንኩ ፖሊሶቹ አላገኘናትም። ሆስፒታል በርቀት አይቻት ነበር። በጣም እየከበደኝ ነው ልጄ ላይ እየጠቆምኩባት፣ ግን እየዋሸሁ አይደለም። ያደረኩት ለምህመት አይደለም፣ የእውነት ስለ ሀቲጄ ስላሰብኩ ነው። ውጭ ምን ታደርጋለች? ምን ትበላለች? ምን ትጠጣለች? ፈርታ የሆነ ቦታ ተደብቃ መሆን አለበት። ከዚህ በኋላ ለማን ማዘን እንዳለብኝ አላውቅም። ምንም እንድትሆን አልፈልግም። በጣም ፈርቻለሁ።